ሰላም የጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ? በያላችሁበት እግዚአብሔር ይመስገን ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ ከች ብለናል። ዛሬ ማለት ነው ቤተሰብ እኔ እውነቴን ነው ቪዲዮ ለመስራት ምናምን ነገር ብዙ አላሰብኩም፣ ግን ያው ሰዓት ምናምን ነገር አርፍጃለሁ። ልስራ አልስራ ነገር እያልኩ ግን እንድሰራ ያስገደደኝ ነገር አለ። ምን አትሉኝም? አንድ 2000 ሰብስክራይበር ገብተናል። እስቲ አጨብጭቡ፣ እንኳን ደስ አለ ምናምን ነገር እያላችሁ ኮመንት ላይ ደስታችሁንም ገለጹልኝ። ይሄ በእናንተ ስለሆነ እናንተን በደንብ ማመስገን እፈልጋለሁ። የጨረቃ ቤተሰቦች 2000 ሰብስክራይበር ገብተናል። የጨረቃ ፋሚሊ ብቻ ሳይሆን ያው እንግዲህ ትላንት ጥሪ አቅርቤ ነበር ለአዳኞቹ ፋሚሊ ማለት ነው። እነሱም እና በነገምጄ ስም ሰብስክራይብ አድርገናል እያሉ እንግዲህ ፍቅራቸውን ሲገልጡልኝ ነበር እና 2000 ሰብስክራይበር ገብተናል። ሁላችሁንም ቴንኪዩ ማለት እፈልጋለሁ። ዛሬ እንግዲህ ከትላንት የቀጠለ ቪዲዮ ተሰርቶልናል። ገምጃይም ደህና እንደሆነች እንግዲህ በዛሬ ቪዲዮ አረጋግጠናል። ያው በሁለት ሀሳብ ነበረን አይደል? የምር ነው ነገርየው ወይስ ፕራንክ ነው በሚል በሁለት ሀሳብ ነበረን እና ደህና መሆኗ ተሰምቷል። እንግዲህ ነገራችሁ ነበር። ያው የሆነ ውሃ ምናምን ነገር ስለሆነ በእርግጥ ይሄ ትንሹንም ነገር እንደ ቀላል ነገር ላናይ ማለት ማየት የለብንም። አንዳንዴ ውሃ እያሳሳቀ ነው የሚበላው የሚባል ነገር አለ አይደል? እና ግን ያው የከፋ ነገር ስላልገጠማት ደህና ሆናለች እና ዛሬም እንግዲህ በአዲስ ቪዲዮ በሚያዝናና ቪዲዮ መጥተዋል። እነ ብሩክም ደህንነቷን ነግረውልናል። እንግዲህ ዛሬም ጨዋታው፣ ፍቅሩ፣ መዝናናቱ ምናምን ነገር ድርት ነው ያለው። ይሄ ተመችቷቸዋል። ይሄኛው ጉዞ ምናምን ነገር ግን ሊያደፈርስ ደስታቸውን ሊያደፈርስ ነበር የሆነ አንዳንድ ክፉ ግን አልሆነም። ግን ያው በሰላም እንትን ብለዋል። ይህን ቪዲዮ እያየን ፈታ እንላለን። የዛሬው ቪዲዮ አጭር ልትሆን ትችላለች። አጭሯንም ቪዲዮ ቢሆን አልቻልኩም፣ ያው እንግዲህ ማስረዘም ስለማልችል ነው። ፈታ እያላችሁ እንድታዩ ጋብዛችኋለሁ። ከዛ በፊት ግን እኔ ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ የቡሱ ቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ እንግዲህ ሌላ ያልተሰበሰባችሁ የጨረቃ ቤተሰቦች አላችሁ። አሁን 3000 ለማድረግ ወይም ደግሞ 5000 ለማድረግ ጉዞ እንጀምራለን። ሰብስክራይብ አድርጉ። ቪዲዮን ሁላችሁም እየጀመራችሁ ላይክ ያደረጋችሁ ጀምሩ። ዛሬ እንዲሁም 2000 መግባቴን በማስመልከት ስንት ላይክ ታደርጋላችሁ? 1000 ካልኩ በጣም ይበዛል፣ ግን በቃ 500 ላይክ ለማስገባት ሞክር ውስጥ 2000 እንኳን ደስ አለን በደንብ በሉኝ። የምሬ ነው። እኔ ጀስት ብዙ ጊዜ ባመሰግናችሁና ነገር ደስ ይለኛል። በየቪዲዮ ከዚህ በኋላ ደግሞ በብዙ እንመሰጋገናለን ብዬ አስባለሁ። ብቻ ለማንኛውም ወሬ አላብዛባችሁ፣ በቀጥታ ወደ ቪዲዮ እንግባ። ተጨንቃችኋል ብዬ አስባለሁ ሁላችሁም እና ከተረጋጋች በኋላ ነው ወደ እናንተ ልቀርጽ የመጣሁት። ግዴታም ስለሆነብኝ ነው። አሁን ደህና ናት። እሺ ምንም እንዳታስቡ፣ ምንም እንዳጨነቁ። አሁን በጣም ደህና ናት። ዋናው ደህና መሆኗ ነው። ገምጃይ ዋና ደህና መሆኗ ነው። ገና ለገና ደግሞ አንዳንድ ሰዎች አላችሁ፣ በቃ ሁለቱን የገምጃይን ቤተሰቦችና እና ሀይሚን ማባላት የምትፈልጉ አንዳንድ ሰዎች አላችሁ። ማለት ያልተረዳችሁት ነገር አለ ብዬ አስባለሁ። አሁን እነሱ ጋር በመሄዷ ምናምን ነገር አይደለም እንደዚህ አይነት ነገር የተፈጠረው አይደል? እና ይህን ነገር በመረዳት በቃ እነሱም አንድ ላይ ጓደኝነቱን የፈለጉት እንጂ ሌላ ቡድንና ቡድን እንዲሆን አይደለም። እንደዛ ቢሆንማ አንድ ላይ ያዝናኑ ነበር። እና እቺ ነገር ታሳቢ በማድረግ አንዳንድ ሰዎች ይሄ ቡድን ባትፈጥሩ ደስ ይላል። ያው በየቲክቶኩ በየምናምኑ በየአንዳንድ ዩቲዩብ ምንሰማቸው ነገሮች አሉ እና ጀስት ፍቅሩ ነው የሚያዋጣው፣ መደሳሰቱ፣ መዝናናቱ፣ አንድ ላይ አብሮነቱ ነው የሚያዋጣው፣ አንድነቱ ነው የሚያዋጣው እና ይህ ፋሚሊ ደግሞ የአዳኞቹን ፋሚሊ የጨረቃን ፋሚሊ ቢሰበሰብ ማለት ትልቅ ነገር ሊያደርግ የሚችል አይነት እንትን ነው። ጨረቃ ፋሚሊ ብቻውን ብዙ ነገር ሲያደርግ አይተናል። እንግዲህ ለብዙ ሰውና ነገር በቃ በእርዳታም ጊዜ ሆነ በተለያየ ጊዜ አዲስ ቻናል ለሰው ሲከፈት ብቻ ተቆጥሮ በማያልቅ በብዙ ነገር የጨረቃ ፋሚሊ በውስጥም እንደዚህ በውስጥ መስመርም በሌላ በብዙም በቃ ማገዝ በሚችለው ልክ ሲያግዝ ነበር እና አስቡ እንግዲህ ከአዳኞቹ ፋሚሊ ጋር ቢቀላቀል ምን ያክል በቃ የጠነከረ ግንኙነት እንደሚኖር የጠነከረ አቅም እንደሚኖር እና ይህን ታሳቢ በማድረግ አንድነታችንን እናስፋ። ግን እንትን ቡድንና ቡድን ላለመሆን እንሞክር። የጨረቃ ፋሚሊ የአዳኞቹን ፋሚሊ በፍቅር እንቀበላቸዋለን። የአዳኞቹም እንግዲህ በፍቅር ተቀበሉን እንላለን። የሆነ ነገር የሆነ ሽምግልና አስመሰልኩታል፣ ግን በቃ ጀስት ይህን ነገር ስለማይ ነው አንዳንድ እንትኖች ላይ እና እነሱ ጋር በመሄዷም አይደለም አደጋ የደረሰባት ገምጃዬ እና ይህን ነገር በቃ አስረዷቸው እስኪ የጨረቃ ፋሚሊዎች አስረዱ። የገምጃይም ቤተሰቦች ይህን ላልተረዱ የጨረቃ ቤተሰቦች አስረዷቸው። እንደዚህ እያልን ነው መቀጠል ያለብን። እንትን ይርጥብ ነው እንግዲህ ምንም ላደርግ አልችልም። አሁን ደህና ነሽ? ደንግጬ ነው እንጂ እኮ ደህና ነኝ። አንቺ እኮ ነሽ ወደዛ አትሂጂ እያልንሽ ሄደሽ አይዞሽ። አሁን ደህና ሀይሚ ቀልድ መስሏት እኮ እየሳቀሽ ነበር እስከሆነ ሰዓት ድረስ
እኔም ለመናገር ማለት ነው ገና ውሃ ውስጥ ስትገባ ከነበረበት ጊዜ ጀምሮ ምትችል ነበር ሲመስለኝ የነበረው። ማለት በቃ ከሆነ ውሃ የሚፈራ ሰው ምናምን ነገር ዋና ምናምን ነገር ያለመደ ሰው አይደለም የሚመስለው። የሆነ በቃ ስትቀላል እንደ ሃይሚናት እንዲሁም በደንብ እንደፈራች ምናምን ነገር የሚታወቅባት እንደማትችልም እና እኛ ምን የምትችል በደንብ የምትችል መስሎን ነበር። እንግዲህ ወደሚያሰጥመው ቦታ ከቁመቷ በላይ ከአቅሟ በላይ ወደሆነው ቦታ ገምጃ ሄዳ ጉድ ልትሆን ነበር፣ ግን ተርፋለች። ዋናው ተመስገን ነው እና ፈጣሪን አመስግኑ። የአዳኞቹም የጨረቃም ቤተሰቦች እንግዲህ ተርፋለች ገምጃ። ምንም አይነት ይሄ ደስታቸው የሚያበላሽ ነገር አልተፈጠረም። እዛችሁ እንዲሁም ማለት ብዙም አልቆየም መሰለኝ እዛው በለበሱበት ነው ያሉት። እኔ እንዲሁም ገና ሲጀምር ክሊኒክ ሁላ ሄደው ነው እንዲህ ምናምን ነገር ብዬ ደንግጬ ነበር፣ ግን አይደለም፣ እንደዛ አይደለም። ብቻ ሰላም ሆናለች። አንቺ ብቻ ትጨናነቂ። ማን ረሰው ገጠመኛ? አይረሳም። ከባድ ነው። ውሃ ጠጥታ ጠግባለች ልጅቷ። ምሳም እንኳን ምግብ ራሱ አያስፈልግም። ማን የገባውን ዋጫረ። ግን አሁን ዋናው ነገር ማለት ነው ቅድም ብያቸዋለሁ፣ ይሄ ዝግጅታቸው አለመበላሸቱ ነው። አስቡ እንግዲህ ለመዝናናት ቢሄዱበት በመጀመሪያው ቀን ነው በሁለተኛው ቀን እንደዚህ አይነት ነገር ሲፈጠር እንግዲህ ያቀዱት ነገር በሙሉ ነው የሚበላሸው። እሷም እንግዲህ በቃ ይሆናላ በጣም አእምሯ ይረበሽ ነበር በእሷ ምክንያት እነሱ በራሱ በመረበሻቸው ማለት ነው። ብቻ ለማንኛውም የጠላት ሀሳብ ከሽፏል፣ ተሰብሯል የጠላት ሀሳብ እና ማለት በጣም ደስ ብሎኛል። የምሬ ነው። እኔ ይሆናል የተሳቀኩት በቃ ፕሮግራማቸውን ነገር እንዳይበላሽ ነው። ፕራንክ ቢሆን እንዲሁም ሞር ጸደይ ነበር፣ ግን ፕራንክ አይደለም። እንግዲህ ግን ጠብቁ የግምጃይን ፕራንክ ለሁለት። እኔ ባለፈውም ትእዛዝ አስተላልፌ ነበር ብሩክንና ሃይሚን ፕራንክ እንድታረግ ማለት ነው። እና ሜንሽን እያደረጋቸውት ፕራንክ አርጊልን በሉ፣ በማይጠብቁት አይነት መንገድ ማለት ነው። ፕራንክ ብታረግ ደስ ይለናል። ቢቻል እንዲሁም ከዚህ ከኩሪፍቱ ሳይመለሱ ወደ ቤታቸው ወደ ኖርማል ህይወታቸው ሳይመለሱ በፊት ብታርግ ቆንጆ ነው። ምን ይመስላችኋል የአዳኞቹ ቤተሰቦች? ግምጃ ፕራንክ አታርግ በእናተስም እናትን ወክላ እኔ እንደዛ ፈልጋለሁ። ጉድሽ ፈላ። ስሚ ለምን እንደዚህ እንደሚባል ታውቂያለሽ? አሁን ውሃውን ውጠሽዋል አይደለም? ገንዳ ውስጥ ማለት ነው። ቢያንስ ከስንት ፐርሰንት ነበር ካሜራማን? አንድ ሰው ላይ ሊፈጠር ይችላል። ምኑ ሴቶች ሊያረግዙ ይችላሉ ይባላል። ገንዳ ነገር ሪል ነው። ግን ያረገዘ ሴት አለ? አዎ ሪል ነው። ቤተሰብ ይሄ ነገር የምር ነው። የምሬን ዛሬ ገና ነው የምሰማው። እንደ ዋና ምናምን ነገር ሄደው ውሃ በመጠጣታቸው ሊከሰት ይችላል። በእርግጥ ከስንት ሰው ለአንድ ሰው ላይ ሊከሰት የሚችል ነገር ነው። ግን ቢሆንም እንዴት ኧረ በስመ አብ! እንደዛ ከሆነማ ሴቶች ተጠንቀቁ። ቢቻል እንዲሁም እንዳትዋኙ እንዴ በመዋኘታቸው ምናምን እንደዚህ የሚፈጠር ከሆነማ ወይ ወንዶቹ እና ሴቶቹ ለየብቻ ዋና ገንዳ ይዘጋጅላቸው፣ ወይም ደግሞ ሴቶቹ ጭራሽ እንዳትወኙ። ይሄ ነው የሚያዋጣው። እንደ ያልታሰበ እንትን ሲከሰት ሳሉት እንግዲህ ልጁ ፈረንጅ ቢሆንስ ድንገት፣ እንዲሁም ፈረንጅ ተው ድንገት ቻይና ቢሆንስ? እንግዲህ ብዙ ሰው ነው የሚያኘው እዛ ጋር ለመዝናናት ሄደ ቱሪስቶች ምናምን ነገር ይመጣሉ። ድንገት ደግሞ ልክ እንደ አረቦቹ ምናምን ነገር የማዳም ልጅ ቢሆን ወይኔ ብቻ በጣም እኔ ዛሬ እንትን ያልጠበቅኩትን አይነት ነገር ነው የሰማሁት። ይሆናላ አዲስ እውቀት ነው የሚባለው። ይሄ ምን ነበር የሚባለው? ጀነራል እውቀት እንደዛ አይነት ነገር ነው ያገኘሁት። ስለዚህ ባሎች ለሚስቶቻቸው ተጠንቀቁ። ድንገት እንደዛ ከተፈጠረም ቀጥታ አትፍረዱባቸው። ድንገት በቃ ስትዋኝ ምናምን ነገር ተከስቶ የተከሰተ ነገር ሊሆን ይችላል። አይኔ አስቡ። ይሄ በጣም ኮምፕሌክስ የሆነ ነገር ነው። አስቡ አሁን ለምሳሌ ድንግል የሆነች ሴት ብትሆን ጀስት ምንም እንትን ሳትል ልታረግዝ ትችላለች ማለት ነው። ይሄ ከባድ ነው። ይሄ በጣም ጦርነት የሚፈጠር ነገር ነው። ሶስተኛ ዓለም ጦርነት እንዲሁም ዋና ውስጥ ገብታ እንትን ይሄ ባረገዘች ሴት ነው የሚነሳው። አይኔ ትምር አሁን ውሃው ውጠሽዋል። እዛ በጣም ብዙ ወንድ እየዋኘ ነበረ እና ወንድ ሁሉ ምን በስተና እንዴ አይባልም። እውነት ነው አይባልም። እንዴ አይደለም ከተፈጠረም እናሳድገዋለን። ከተፈጠረም እናሳድገዋለን። ደስ ይላል። እንዴ ምን ብለሽ ነው አሁን ለምሳሌ ህንድ ቢሆንስ? ቅድም እንዳወራሁት ማለት ድንገት ቻይና ቢሆንስ? ምን ብለሽ ነው ማታውቂውን ልጅ መታሳደጊው እንዴ?
ግን እዚች ጋር እያስፈራራት ነበር ግምጄ። ደግሞ ያው ላትፈራ የምትችልበትም እንትን የለም፣ መፍራቷ አይቀርም። እንግዲህ ድንገት እሷ ከስንት ሚሊዮን ሰው የሚፈጠር ነገር እሷ ብትሆንስ፣ እጣው እሷ ላይ ምናምን ነገር ቢወድቅስ? አይታወቅም እኮ አይታወቅም። እንግዲህ የዛሬ 9 ወር የሆነ ነገር ከተከሰተ ቤተሰብ እቺን ቀን አስታውሱ። ድንገት አይታወቅም። ድንገት የዛሬ 9 ወር ወይ ደግሞ ከ5 ከ4 ወር በኋላ ሆዷ ከገፋ እቺን ቀን አስታውሱ። ምናልባት ባል ካላትም እንግዲህ ለባሏ ይሄ ነገር እንደ ማስረጃ ትሰጣላችሁ ማለት ነው። ከተፈጠረም ደግሞ ሀይሚ እናሳድጋለን ብላለች። ኃላፊነቱን ወስዳ ታሳድጋለች ማለት ነው። ሀይሚ እናት ሆና እናትም አባትም ሆና ሀይሚ ታሳድጋለች። ምንም አይፈጠርም። ለማንኛውም ሁሉ ነገር ሰላም ነው። ፋሚሊ አሁን ሄደን ከታዘና እንላለን። ጸዴ ጊዜ እናሳልፋለን። ውሃ ውስጥ ነው። አሁንም ውሃ ስለሆነ እንደዚህ ውሃ ውስጥ ነው። ገንዳ ያለው አሁንም አይ ገንዳ ታንገባ ገንዳ ታረለ መንሸራተቻው ምናምን ፋው ነው የሚለው ገምጄ ውሃውን ጠልታዋለች። በቃ ይሆናል። ይሄ አእምሯ የሚረብሽ ነገር ሆናል። አሁን እንደ ሕፃን ልጅ ምናምን ነገር ማታ በህልም ሁላ ልታይ ትችላለች። ይህን ነገር ያሳለፈችውን ቀን ማለት ነው። ኧረ በስመ አብ። ብቻ ለማንኛውም አሁንም መዝናናቱ ይቀጥላል። ከዚህም በኋላ እንግዲህ እናንተም እንግዲህ በያላችሁበት ፈታ በሉልኝ፣ በዚህ ቪዲዮ ተጋበዙ። ግን አሁንም ቅድም 500 ላይክ ብያቸዋል ነበር። ፓውዝ አድርጋችሁ ላይክ አድርጓ። ላይክ ያላደረጋችሁ ሰዎች፣ ሰብስክራይብ ያላደረጋችሁን ሰዎች ሰብስክራይብ ሳታደርጉ አትዩ። አንድ ያቁሙና ይህን የሚያዝናና ቪዲዮ ሰብስክራይብ እያደረጋችሁ እንቀጥል ቪዲዮችንን። ከላይ በእንትን ነው የምትመጪው እና ወደ ላይ ሄደሽ ነው የምትመለሹ። አሁን ልክ ልንገባበት ነበር። በዚህ እንትን ትገቢና በቃ አዛ ነው ብቻ እና ሁለተኛው ቦታ ማለት አጋጣሚዎች ምናምን ተዝናኑ። እኛም ፈታ እያልን ነው። እሺ ላይፍ ሾርት ተዝናኑበት ያራዳ ልጆች። እንዴ እንደምትሉት እንዳፋችሁ ቀላል ነው እንዴ መዝናናት? እናንተም እኮ ለፍታችሁና ነገር ከብዙ ሰዓት በኋላ ነው የተዝናናችሁ። አይ ችግር የለውም እኮ እኛ እናንተ ትዝናናላችሁ፣ እኛ እናያለን። ኧረ ስቀልን ነው። አንድ ቀን እርግጠኛ ነኝ የጨረቃ ፋሚሊ ሁሉም አልፎለት እንደ ልቡ ይዝናናል ብዬ ተስፋ አደርጋለሁ። ይሄን ነው የምመኘው። በቃ በብዙ ሰው ደስታ ተደስቷል ይሄ የጨረቃ ፋሚሊ። ስለዚህ ደግሞ የእሱም የደስታ ቀን መምጣት አለበት ብዬ አስባለሁ። በቃ የፈለገ ነገር ቢሆን የምሬ ነው የጨረቃ ፋሚሊ እንደዚህ አይነት በቃ ጊዜያቶች ምናምን ነገር ሳያሳልፍ አንዱም ማለፍ አለበት ብዬ አላስብም እና አሜን እያላችሁ ተቀበሉ። አንድ ቀን እንደዚች አይነት እንደ ልባችሁ የምትዝናኑበት ቀን ይመጣል። ከዚህም በላይ ምናልባት ከሀገር ውጭ ምናምን ነገር ሀገር እየቀያየራችሁ ምናምን ነገር ይሄ ሙሉ የጨረቃ ይሄ ባርኮት ሙሉ ለጨረቃ ቤተሰቦች ይደርብን። አሜን እያላችሁ ኮመንት አድርጉ። እንደዚህ መንቦጫረቁ ነው እንዲሁም ደስ የሚል ቤተሰባውን ጨርሰናል። እያናደዱኝ ነው እነዚህ ልጆች በጣም ጨምላቆች ናቸው። ያላየሁት ሰው እስከዛሬ ያላየሁትም ነበር ሚፍታን ከነሱ ጋር እንዳለ። ሚፍታ የት ጠፍተህ ነው እንዴ? የት ጠፍተህ ነው? ከጅምሩ ምናምን ነገር አልነበርክም። ዛሬ ገና ነው ወይስ እኔ ስቼ ነው? ኧረ አልነበረም። ልክ ነው። ግን ፍፄም ቢኖር ጸዴ ነበር። ግን ፍፄ ደግሞ ያቺን ልጅ እንትን እየጠየቃት ምናምን ነገር ነው የተለማመጣት ነው። አላቅም እኔ ስለሱ አያገባኝም። ቤተሰብ እንግዲህ ምናልባት እሺ ብለው የምሩን ከሆነና እሺ ብለው ምናምን ነገር ቢቀጥሉ እንግዲህ እንትን ይላል። ግን እነ ብሩክ አካባቢ በዛም በዚህም እንዳይጠጉ ነው ዋናው ነገር። እንዳይጠጉ ሳይሆን እሷ እንዳትጠጋ። ፍፄ ጓደኛው ነው፣ አብሮ አደጉ ነው፣ ወንድሙ ነው በቃ በሚባል ደረጃ። ግን እሷ እንትን እንዳትል። ግን እዚች ቦታ ላይ ፍፄ ቢኖር የሚያማምሩ እንትን ጨዋታዎች ይፈጠሩ ነበር። ያው ሚፍታም ለነገሩ መኖሩ ጀስት ያዝናናቸዋል ብዬ አስባለሁ። ግን ብቻ ለማንኛውም ፍፄ እንደርስበታለን፣ ያንተንም ጉዳይ እንደርስበታለን። ሽማግሌም ካስፈለገ የጨረቃ ፋሚሊ እንትን ሽማግሌ ሊሆን ዝግጁ ነው እና አትስጋ፣ ችግር አያሳስብህ። ብቻ አንተ ከልብ ይሁን እንጂ ማለት ነው አያሳስብህ። እኛ ላይ ጣለው። እኛ አይመስላችሁም? ቤተሰብ እስቲ እኛ ላይ ጣለው ፍፄ እያላችሁ ኮመንት አድርጉ፣ አድርሱለት ይህን ቪዲዮ። መቀዘፍ መዋኘት ይሉታል። ሚፍታና ገምጃ አንድ ላይ ናቸው። ብሩክና ሀይሚ ደግሞ አንድ ላይ ናቸው። በቃ እንዲህ በቃ እኔ አሁን የምመኘውን መሰላችሁ እንደዚህ አሁን ውሃውን ቀዘፉት ምናምን ነገር አይደል። አሁን ዛሬ ብዙ አክቲቪቲዎችን አድርገዋል። ዋና መዋኘቱ፣ እዛ ደግሞ እንትን ምንድን ነው የሚባለው
ምን ፊኛ ነገር ይሄ ከመንዳሪ ነገር ውስጥ ስሙን እኮ አላውቅም። ብቻ እሱ ላስቲኩ ነገር የለ በሱ ተንቦ ጨርቀዋል። ከላይ በእንትኑ በሚያንሸራተው ተንሸራቷል ነገር። አሁን ደግሞ እየቀዘፉ ነው። እኔ ጀስት ላይ እነሱ እመኝላቸው ማለት ነው። እንግዲህ የፍቅርንም ጉዞ እንደዚህ እየቀዘፋችሁ አንድ ላይ እንድትጓዙ ምኞቴ ነው። እንግዲህ ሀይሚና ብሩክ የአብርሃምና የሳራ ይሁንላችሁ። ፍቅርንም እንደዚህ ቅዘፏት፣ እየቀዘፋችሁ የፍቅርን ጉዞ አንድ ላይ ተጓዙ። ይሄ ነው የኔ ምኞት። ይሄ ከባድ በረከት ነው። በነገራችን ላይ ቀልድ አይደለም፣ የምሬ ነው። ከባድ በረከት ነው። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ተዝናንታችኋል ብዬ አስባለሁ። ከተዝናናችሁ አሁንም ላይክ ያላደረጋችሁ ሰዎች ላይክ እያደረጋችሁ ቪዲዮን እንዘጋለን። ኮመንት ላይም ደስ ያላችሁ ነገር ኮመንት ላይ ጻፉ። እንኳን ደስ አለ በሉኝ ለ2,000። በቃ እንግዲህ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።